እንደዚህ ሆኜ አንቺ ትቀልጃለሽ አይደል? ቆይ ግን ሔዋን ፍቅር ይዟታል የሚባለው ነገር እውነት ነው እንዴ? አዎ እውነት ነው። ልክ እኔን ሲያደርገኝ የነበረው ነገር እሷንም እያደረጋት ነው። ኧረ ሶሲ በእናትሽ እንደዚህ የሚባል ነገር የለም። እሺ ባካችሁ ሁላችሁም እየተነሳችሁ እንደዚህ አይነት ነገር የለም አትበሉ። ልብ ካላችሁ እናንተ ያሱ ጨብጣችሁ ማሳየት ነው። ቆይ ዴቪዬማ በጭንቀት ሊሞት ነው። ቅድም አብረን ነበርን። ከዛ እነ ብሩኬ ጋር ሲሄድ እኔ ደግሞ ተደብቄ እዮሲ ላይ ስመጣ እዮሲ ከትምህርት ቤት እንደቀረ ተነገረኝ። ከዛ ከፋኝና እዚህ መጥቼ ቁጭ አልኩ። ግን እኔ ቆንጆ ራሽን ብታረጋጊ በጣም ጥሩ ነው። ቢሆንልኝማ ጥሩ ነበር፣ ግን በቃ አቃተኝ። እንደውም እስቲ እቺን ነገር መታ አርጊያት። እንደውም ይሄ ነገር አሪፍ ሳይሆን አይቀርም። ለምን ቆመን ነው ሞክረው? ነሽ አንደኛ እዮሲን እርሱን ኦይ ጋድ ደስ የሚል ስሜት አለው። ወደድሽ አይደል ሶስዬ? በጣም እንደውም ከዚህ በኋላ እዮሲን ሳስብ ይሄንን ስፖርት ነው የምንለማመደው። እሺ በቃ አሁን ይኸውልሽ ሔዋን ጋር እንሂድና ደግሞ የሆነ ነገር እንበላት። እሺ እንሂድ። አንተ ግን በጣም ክፉ ሰው ነሽ። ብቻ በቅድሙ ጉዳይ ነው ምናምን ብለህ ልትጨቃጨቀኝ እንዳይሆን። አዎ እንዴ አንተ እኔን ካንተ አልጠብቅም። እሺ ኧረ ዳጊ በጣም ግራ እያጋባኝ ነው። ቆይ ምን ሆናል? ይግባህ እንዴ ማተሙት በጣም ነው ያናደድከኝ። ይህ ሁሉ ብስጭት ጄሪና ከቦቼ ጋር ለምን አወራችኋት ብለህ ነው? አዎ ሲጀመር እኮ ልጁ ተማሪ አይደለም። እሺ ሻይ አዟሪ እኮ ነው። ደግሞ የኔን ጄሪ ከሻይ አዟሪ ጋር ማየት አልፈልግም። ምን ያስገለፍጣል? ያንተ ጄሪ አልኩ እንዴ? እሺ እንደዛ ነው። እንደዛ ከሆነ እኔ ጄሪ ከማንም ጋር ልትሆን አልፈልግም። ለምን ሲባል ለምን ሲባል ካልክማ ምክንያቱም ላስጠናት ሴት ቤቷ ስፕራይ ስለጋበዘችኝ ነው። ቆይ አንተ ስፕራይ ጠጣና እኔ ማርክ ምን አገባኝ? ሃይ ዳጊ እንዴት ናችሁ? ሄቨን ነይ ቁጭ በይ እዚህ ጋር። ኧረ ነይ እዚህ ጋር። ምን እየሆንክ ነው ዳጊ? እና እንዴት ናችሁ? ይሄና ቦቸራ እያሉ ምን ሰላም አለ ብለሽ? ቦቸራ ደግሞ ማን ነው? መምህራን ካፌ የተቀጠረው ሻይ አመላላሹ ነው። እና ምን አደረገ? አንተና ቦቸራ ሆናችሁ ጄሪን ተላከፋችሁ እያለ እየቀወጠው ነው። እውነት ነው እንዴ ዳጊ? አዎ እውነቱን ነው። ታዲያ አንተ ለምን ደበረ? ንግራችሁን ብትይው እኮ ምንም ስርዓት ያለው አይደለም አይደል? ተው አንተ አትቀላብድ። እኛ ወግ ያለው ጨዋታ ነው ያጫወትናት። እና ምን ነበር ያላችኋት? ዘፈንላት። ምን ብላችሁ? አረ ምኑን ሰጠሽ፣ አረ ምኑን ሰጠሽ፣ አረ ምኑን ሰጠሽ። ታዲያ ይሄ ደግሞ ምንድነው የሚያስከፋው ዳጊ? ችግሩም ይኸውልሽ የዘፈኑን ቪዲዮ ክሊፕ ብትይ ነበር። አረ ምኑን ሰጠሽ እያሉ እኮ ነው የኋላውን ሰው የነበሩት። ምን እና እናማ ያንን ዘፈን ሲዘፍኑላት ተናደድኩኝ። ደግሞ እኮ ቤተሰቦቿ ባለውለቴ ናቸው። ምን አድርገውልህ ነው ባለውለታ የሆኑት? ሊያስጠናት ሴት ስፕራይት ጋብዘዋለች። በቃ ከኔ ቀድመ ተናገርክ አራዲዮንክ መሰለ ሞኝ። ዋትስአፕ ማርክ ተው እንጂ እንዲህ እንደቀለድክብኝም አትቀርምሽ። እኔ ደግሞ አሳያለሁ። ማማሙት ሄቨን ዳጊ የተወሰነች ደቂቃ ብትሰጠኝና ብናወራ ደስ ይለኛል። ምንድነው የምናወራው? አታስብ፣ ስለ ትምህርት ነው።
እርግጠኛ ነሽ? አዎ እርግጠኛ ነኝ። እንደዛ ከሆነሽ እሺ፣ እንደዛ ከሆነች ወደዛች እንሂድና እናወራለን። ማርክ ቻው። በቃ ማለት እየሄድን ነው ማለት ነው። እኔ እነዚህ አውላላ ሜዳ ላይ ትተሽ መሄዱ ተገቢ ነው ሀቢብቲ? ምን ነው ቀና እኮ እኔ ማርክ አልቀናህም? ካልቀና ምን አገባኝ? ማርክ እኮ ነኝ ዳጊ። ይዊ በቃ ነኝ። ና በቃ ዳጊ እንሂድ። ኧረ በማማ ሞታ መረረችው። ቆያ ይከላባ እኔ ቺክ ማበሳሰል ከቡቸራ እየተማርኩ ሄቨንን እኮ ለማበሳሰል ብሌ ነው። አለቀውም። ቤዛ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ደህና ነሽ? በጣም ደህና ነኝ። እንዴት ነው አዲሱን ፍቅር እየለመድሽ ነው? እየለመድኩት ነው። ምን ነው አሳሰበሽ? እየለመድሽ እንደሆነ ፊትሽ ያስታውቃል። ኧረ እባክሽ ፊቴ ምን ሆነ እባክሽ? በጣም ወዛ። አይገርምም? በአንድ ቀን የፊትሽ አመር ተራግፎ በዚህ ልክ ወዝ ወስቶኛለሽ ብዬ አላሰብኩ። አንቺ ልጅ ቆይ እኔን በዚህ ልክ መጥመዱ ምን አስፈልገሽ? ቆይ ምን አርጌሽ እንደሆነ ልትነግሪኝ ትችያለሽ? ምክንያቱም ማወቅ ትፈልጊያለሽ። ብሰማው አይደብረኝም። ስለምታስጠይኝ አሁን ገባሽ? ከዚህ የተሻለ መልስ እንደማትመልሽልኝ እርግጠኛ ነበርኩ። እና ለምን ለፋሽ? እንዲሁ ለሰማሽ ፈልጌ። ለማንኛውም ያለሽ የፍቅር ጊዜ አጭር ስለሆነ ቶሎ ቶሎ ብታጣጥም ይሻልሻል። ኧረ እባክሽ ጭራሽ የፍቅር ጊዜንም የምትወስኝልኝ አንቺ ነሽ? በትክክል እኔ ጸጋ አይደለም የፍቅር ህይወትሽ ላይ ብዙ ነገሮች ላይ መወሰን እንደምችል አሳይሻለሁ። እናያለን። ጥሩ መልካም ቀን። ፈጣሪ አለ። ቆይ እቺ ልጅ ምንድነው ያባቷ ገዳይ መስል እንደዚህ ጥምድ አድርጋ ያዘችኝ? ፈጣሪ ልቦና ይስጥሽ ጸጋ። ምንድነው? ቆይ እናንተ እኔ በመፈለግ ግቢውን እንደ ጦስ ጆሮ መዞር አለብኝ እንዴ? ብቻውን ቆቀር ልጋብዘን እንደ በጋብዛችሁማ ጥሩ ነበር፣ ግን ምስጋና የላችሁ። ቆቀር የሚባል ነገር ከዚህ በኋላ ወፍ በቃ ደፋር። ቆቀር ጋበዝከንና ምስጋና ትፈልጋለህ እንዴ? እና ምስጋና በጠብቅ ምን ችግር አለው? ባካውን አታዘገኝ። ምን ፈለክ? ቆይ አንቺ ግድ የለም። ቆይ ለሞነ ያኛው ጥቁር የት አለ? ባክ በፌሩ ጉዳይ ሊለ ተጨንቋል። አንተ እሱ ነገር አሁንም አልተዋቸውም እንዴ? ወይ መተው ጭራሽ ብዙባታል። ነይ ነይ ነይ፣ በቃ አሁን እንሂድ። የት ነው የምንሄደው? ይሄ አዚማም የሆነ ዮሲያስ የሚባለው ልጅ አሳየኝ። እንዴ ምን ልታደርገው ነው? እፈርሸውና እገላግለዋለሁ። እሱን እኛ ማረጋግጥ ሆነ እና ፒያራችን እየተሰቃየ ዝም እንበለው እንደምትለው አንተ? በቃ ሰማኛላ። ግቢ ውስጥ በሌላ ፎል መገኘት አንፈልግም። ግድ የለም አሁን አሳየኝ። ከግቢ ውጪ እንፈርሸዋለን። ይኸው ህፃኑን ነው የምልህ። ነገሮች በዚህ ከቀጥሉ አይቀርለት። ቆይ እንደውም ተው፣ ችግር የለውም። ጄሪን አሳየኝ እላትና በቆቀር ግንባሩን ብዬ ቆይ ሽንት በሽንት ነው የማደርገው እኮ። አናቱን በቆቀር ብለህ ሽንት በሽንት ልታደርገው? ቦቼ እኮ ነኝ። ቆይ ደግሞ ጄሪ ስትል ሰማ? አዎ እንዴ ብሰማስ? እሺ አያልቅበት። እሷ ደግሞ ማነች? ጄሪ እንግዲህ ምንድነው ሳይታሰብ ድንገት የመጣች የትርታዬ ደርቢ ነች። እንደውም ዛሬ ገርማል ማርዘነቡ እያልኩ ዘፍንላት ነበር። ጣዝማው ምዘነው ማርዘነቡ ነዋ። ብቻ አላረፈውም እያልክ ባልሆነ። ኧረ እቺንም አላረፋትም። ይቺን አጫዋታ። ኧረ ምኑን ሰጠሽን ሳታቆም? አላወኩትም አልኩ አይደል እንዴ? ምንድነው የምትዘዝቀኝ? ኧረ ቆይ እሱንም አላሳይሽማ። ኧረ ምኑን ሰጠሽ? ኧረ ምኑን ሰጠሽ? ኧረ ምኑን ሰጠሽ? ኧረ ምኑን ሰጠሽ? እና ይሄንን ጋብዝኳት እንዳትለኝ። አዎ ምን ነው ችግር አለው እንዴ? አይ ችግር የለው። ያንተ ነገር ዝም ነው እንጂ አሁን በቃ አታዝቀኝ። በቃ ልለፍ። ኧረ እባክህ ትንሽ አጫውተኝ። እኔ እዛ እባክህ ና ወደዚህ ና ወደዛ ኮፊ ቲ ምናምን ስባል ቆይቼ ድክም ብሎኛል። ትንሽ አጫውተኝ። ይኸውልህ እኔ ከማጫውት ሚኪ ቢያጫውት ይሻላል። ይኸው እዛ ጋር ከፒያራችን ከሆነዋል ወዬ በላቸው። እሺ ይሄ ቤሪ 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 ጉድ ሀሳብ ነው። አይሻልም? ወቾ ጉድ ሲያስጠላ በእናትህ።
አንዴ ማለት ላናግርሽ እፈልጋለሁ። ደግሞ ምን ቀርሽ? እኔ ጋር ምን እንዳለሽ የረሳሽ አይመስለኝም። ብቻ እያስፈራራሽኝ ያለሽ በቮይሱ እንዳይሆን። አዎ በቮይሱ ነው። በሱ ከሆነ ምንም ስለማታመጪ ከፈለግሽ ዩቲዩብ ላይ መፖስት ትችያለሽ። አይ ሄለን፣ አንዳንዴ እኮ የህፃን አመል አለብሽ። ምን ማለት ነው? እኔ ጋር ያለሽ ቮይስ ሪከርድ ያን ያሰማሽ ብቻ ይመስልሻል? ማለት የዛን ያሰማሽኝ ሪከርድ እኮ አልፎ አልፎ አውቄ እንደምወርቅ ስናገር የነበረበት አይደል እንዴ? እሱን ልክ ነሽ፣ ግን ደግሞ እሱ ብቻ አይደለም። ሌላ ማደግ ያልሽኝ ነው? የኔ እናት፣ ጠላቶችሽ በበዙ ቁጥር ብዙ መጠባበቂያ ጥይቶችን መያዝ ያስፈልጋል። ገባሽ? እና ሌላ ምን ሳውራን የቀዳሽኝ? ባሰማሽ ይሻልሻል ወይስ ብነግርሽ? መስማት አልፈልግም፣ ዝም ብለሽ ንገሪኝ። ከሆነ ጥሩ። ሌላኛው ቮይስሽ ደግሞ ከነቤዛ ጋር ብትሞቺ እንደማትታረቂ ብትታረቂም ደግሞ እነሱን ለመበቀል ብለሽ እንደምትቀርቢያቸው የተናገርሽበታል። የምርሽን ነው ጸጋ? አዎ የምሬን ነው። አሁን እንግዲህ አንድ መሆናችሁን ብቻ አትይ። ሄጄንን ቮይስ ባሰማቸው ቤዛም ሆነች ብቻ እነሱን የቀረብሻቸው ለበቀል ብለሽ እንጂ ለእነሱ ፍቅር ብለሽ እንዳልሆነ ነው የሚያስቡት። ቆይ ይህን ያህል ምን አድርጌሽ ነው ጸጋ? ይህ ሁሉ ማጥመድ፣ ይህ ሁሉ ምን አድርጌሽ አለው? ምናልባት ይሄ ቀን እንደሚመጣ ስለገባኝ ይሆናል። አትርከሚ እሺ። ምንም ነገር አታመጪም። ይኸውልሽ ቤዛም ሆነች ቹቹ ማለት ነው ምንም ነገር ቢሰሙ እንደማይቀየሙ ይነግረውኛል። አይምሰልሽ። አንቺን አንቀየምሽም ቢሉሽም ላንቺ ያላቸው እምነት ግን ውስጥ ውስጡ መሸርሸሩ አይቀርም። በተለይ ደግሞ የቤዛ እንዴ ጸጋ ለምን አታየኝም? ደግሞ አንቺ ዝም ብለሽ ቤዛ ቤዛ ትያለሽ እንጂ ቤዛም ሆነች ብቻ ላንቺ ይቅርታ ያደረጉልሽ ከልባቸው እንዳልሆነ ማወቅ አለብሽ። ቆይ እንዴት እንደሱ አልሽ? እስኪ ተመልከቺ። እነሱ ፍቅረኛ ማቾች የሆኑ ይመስል ተለያይተው አያውቁም። አንቺ ግን የት ነው ያለሽው? ቼክ እንኳን አያረጉሽ። እሰይ ደግ አረጉሽ። ጥሩ፣ እንደዛ ከሆነ አሁኑኑ ሂጄ እሰጣታለሁ። ጸጋ በእናትሽ አታስጨንቅኝ። መጨነቅ ካልፈለግሽ የምልሽን ነገር ታደርጊያለሽ። እሺ ምንድነው ከኔ የምትፈልጊው? ቀላል ነገር ነው። እሺ ምንድነው? የቤዛን እና ስልክ ስጪ። ምን? ቆይ የማሚ ስልክ ምን ያደርግልሻል? እሱ አንቺን አያገባሽም። ብቻ ጸጋ ተንኮል አስበሽ እንዳይሆን። ሄለን ጊዜ የለኝም። አሁን ትሰጭኛለሽ ወይስ ሂጄ ልስጣት? ቆይ ቤዛ ምን በድላሽ ነው ይሄን ያህል የምታሰቃያት? እሱ አንቺን አይመለከትሽም። አሁን ያልኩሽን ታደርጊያለሽ ወይስ አታደርጊ? እሺ እሰጥሻለሁ፣ ግን በእናትሽ ከዚህ በኋላ በዚህ ቮይስ እያስፈራራሽ ስቃይን አታብዡ። አይዞሽ፣ አላሰቃይሽም። ይሄ የመጨረሻ ስራሽ ነው። እርግጠኛ ነሽ? አዎ እርግጠኛ ነኝ። እሺ እሺ፣ አሁን ስልኩን ስጪ። 0911 አንቺ ፌንጣ ነይ ቶሎ። አንቺ ፌንጣ እየጠበቅኩሽ ነው፣ ቶሎ ነይ። አንተ ማን ስለሆንክ ነው እሷን ፌንጣ ምናምን ብለህ የምትሳደቡ? ምንስ ብላት? አንቺ ምን አደረኩ? ግጥም አድርጎ ነው የሚያገባኝ። ምክንያቱም ቤዚቲ እህቴ ስለሆነች። እባክሽ አታሽቃብጭ። ብቻ በእናትሽ ተረጋጊታ። ይኸው በቃ ይኸውልሽ ቤዚቲ፣ ኤሊስ ስነ ስርዓት ካላዘ እኔ አልረጋጋም። እሺ አንቺ በረሮ አጉልም ቡርንቡር ባቲ ጥሩ ባንድ ጥፊ ከመሬት እንዳልደባልቅሽ። ወንድና እመኝ አንቺ በረሮ፣ እኔ ወንድነቴን በእንዳንቺ አይነቱ ምስኪን በሆነ ሰው ላይ አይደለም ማሳየት እንፈልገው። እና ምን አይነት ሰው ላይ ነው ማሳየት የምትፈልገው? ጀግና ከሆነ ወንድ ጋር ነው ተፋልሜ ማንነቴን ማሳየት እንፈልገው። እመነኝ፣ ጀግና ከሆኑ ወንዶች ጋር የመፋለም አቅም የለህም። እሺ ምን ነው ጀግና የሆነ ፍቅረኛ አለሽ እንዴ? ቢኖረኝም ለእንዳንተ አይነቱ ጠጃ እኔ ይበቃለሁ። እሺ አንቺ ልጅ አጉል ባትሳፈጭ ጥሩ ነው። ምን ልታመጣ? ብቻ በእናትሽ ለምንድን ነው የምነግርሽን? ይኸውልሽ አንቺ ልጅ ዝም በይ ብዬሻለሁ። እሺ እሺ ላለው ተስፈራሪኛ በቃ። ይኸውልህ ወንድ ነኝ የምትል ከሆነ ማለት ተነሳና እኔ እናንተ እንፈታተሽ። እንዴ ንቀት! አንቺ ማን ነው ጥጃልሽው? ወይኔ ብቻ በእናትሽ ይሄ ነገር እየጨነቀኝ ነው። በቃ ነው ያዋራዋለሁ። ፌንጣ ይቆይ። እቺ ስለ ባለ አውርታ መጨረስ አለበት። ይኸውልህ አንተ ጥጃ ቢቀርብ ይሻላል። እሺ ትጎዳለህ። ምን እንዳታመጪ። እንደውም አሁን ገና ደሜ ሲሞቅ ታወቀ። ታማህል እንዴ? ስለምን እንደመሞቅ ነው የምታወራው? ትሰሚያለሽ አንቺ ፌንጣ፣ እቺ ልጅ በደንብ መቆንጠጥ አለባት። አንተ ወንድ ነህ፣ ጫፌን ንካኝና ሞክረኝ። እሺ ትሰሚያለሽ አንቺ በረሩ፣ ከዚህ በኋላ ብትሳፈጪ ይሄን ትምህርት ቤት ሲኦል ነው ማረግብሽ። ገባሻ?
አንተ አማል እንዴ ለምን ትነካታለህ? እኮ አንቺ ነሽ እኔ ቅዱስ ነው ያነሰርሽው? አሁን እኔ ያነሰርኩ ምን ልታመጣ? ወይኔ ጉዴ እናንተ ልጆች ታላቀቁ አማችኋል እንዴ? ቅዱስ በእግዚአብሔር ቹቻ ወይኔ ጉዴ ቲቸር በቃሉ የታል? አንተ አማችኋል እንዴ? ቆይ ለምንድን ነው የምነግራችሁን የማትሰሙት እንዴ? ተረጋጉ በእግዚአብሔር በቃ እንዴ። ይኸውልሽ ቤዚ ማልሰማሽ እስከ ዛሬ ድረስ ታግሼው አልለወጥ ስላለ ነው። ሰሚያለሽ? ደሜ እንዲህ እንደፈሰሰ አይቀርም አሳይሻለሁ። ለምን ወንድ ከሆንክ ከግቢ ውጭ ወጥተን አንፈታተሽም? ስታይል ይመቸኛልሽ። ስታይል እኔም ይመቸኛል። እሺ እኔ ቹቹሻ ማን እንደሆንኩ አሳያለሁ። ጠብቂኝ እሺ። አቤት እኔ ምን አይነት እድል ነው! ቤዛን ከእናቷ ጋር በማያያዝ ጭንቅላቷን እንፈታላታለን። ቹቻን ደግሞ ለማሰቃየት ይህንን ቪዲዮ ለቀስቴ መስጠት። ያኔ እሱ ዘራፍ እያለ ሄዶ ከቅዱስ ጋር ፊት ለፊት ይጋፈጣል ማለት ነው። ከዛ ቹቻ ታብዳለች። ቦምቡ ፈነዳ ይሉታል። ይሄ ነው ጠብቂኝ። ቆይ እኔ ምንሽ ለምን አሰብኝም? በቃ ለኔ ብለሽ የምታረጊው ነገር አልፈልግም። ይኸውልሽ ቤዚ ወደ ኋላ ብመለስ ደስ ይለኝ ነበር፣ ግን ደግሞ አልመለስም፣ እሄዳለሁ። በእናትሽ ሞት ይሆንብሽ ልለምንሽ። አንቺ እኮ ብዙ ኃላፊነት አለብሽ። ቢያንስ ሚጣን እንኳን አታስቢ። ይኸውልሽ ቤዛ ሚጣ ምናምን አትበይኝ እሺ። ከዚህ በኋላ እንደዚህ የምትይኝ ከሆነ የኔና ያንቺ ነገር መጨረሻ ነው የሚሆነው። ገባሻ? እኔ እኮ ለአንቺ ብዬ ነው ቹቻ። እቺ ልጅ ምን ጦስ ውስጥ ነው የከተትኳት? በፈጣሪ እሺ ጠብቂኝ። ቆይ አንተ ማን